ሎሚ መጣና ጣቱን መቀሰር እጂ እንዲሽምትሾል ጣታቸው ነበር ቁርጥ አድርጎ መገላገል ጠቅላላቸው ጣታቸው የሚቀሰሉት ማለት ነው። ጠቅላላ ጤና የጎደላቸው እያንዳንዳቸው ድራማ እያንዳንዳቸው አስመሳዮች እያንዳንዳቸው ሾተላዮች የሰው ልጅ በዚህ ልክ በሰው ህይወት ይቀልዳል። የዚህ ልጅ በዚህ ልክ በሰው ላይ ይጫወታል። እንደው ልጁንም እኮ ጢባጢቢ ያደረጉት ትናንትና ወንድሙ ይዞት ወጥቶ ነበረ ተባለ። ዛሬ ግን ሩታ ይዘው መጣች። አብርሃም ብቻቸውን አቅቷቸው ነው ድራማው እንዲረዝም ስለሚፈልጉ መቋጫው እንዳይሆን ስለሚፈልጉ አብርሽና ሩታ ትክክል ቦታ ላይ እንዳሉ ስለሚያምኑ ነው አብርሽን የማይጋፉት እንጂ ወንድሜ ትክክል አይደለም ብሎ በዚህ ያለ ሩታ ጋር ሄዶ ሄርሜላ ምንድን ናት? እርዝክ ወይስ እናትክ? ሄርሜላን ጎትተክ የምትሄደው እያንዳንዳችሁ ተራ በተራ ትላንት በቡዝዬ ዛሬ በኤፍሬም ነገ በዴቭ ተነገ ወዲያ በአብርሽ ሻቀሉ። ደህና አድርጋችሁ እኛ እኮ ስሩ ብለናል። የምትሰሩትን ግን እንደው የሚያስተምር ትውልድ የሚገነባ ትውልድ የሚመልስ ትውልድ የሚጠግን እንጂ ይሄ የተዝረከረከ ጣጣችሁን ይሄ የቤት ጣጣችሁን እዛው ጨርሱና ውጡ ጣጠኞች። ጥንቆላ የሚያቅ ነው ስለ ጥንቆላ የሚያወራው። መተት የሚያቅ ነው ስለ መተት የሚያወራው። ያደጋችሁበት ያለፋችሁበት ባክግራውንዳችሁ ነው ሁላችሁ መታችሁ መተት ጥንቆላ ድግምት ጣጣ ምናምን የምትሉት። ሰው ልጁን ማዳን ነው የሚጠበቅበት ወይስ? እሺ አሁን ትናንትና ለምን እንደያዝከው አልጠራኸኝም ብላ አፏን ከፈተች ወንድ ማለት አንቺ ለምን የምር ማዳን ከፈለግሽ ተከትለሽ እኮ መሄድ ነው። ሩታ ቤት መሄድ አንቺ ምንድነው ግሽን ያዘሽ? ለምን አልሽም? ተነጋግራችሁ ለምንድነው ማትሄዱት? ወንድም ከሆናችሁ የምር ስጋ እናትና አባት የወለዳችሁ ስጋ ወንድምና እህት ከሆናችሁ ለምንድነው ሄዳችሁ ልጁን ካለበት እናውጣው ብላችሁ ምትሉ? በነገራችን ላይ እናንተ ናችሁ እያበዳችሁ ያላችሁት። ለኔ እንደሚታየኝ በአሁኑ ሰዓት ላይ አብርሽ ጤነኛ ነው። እያበዳችሁ ያላችሁት የምታደርጉትን የምትሆኑትን ያጣችሁት እናንተ አብርሽ ትክክል አይደለም ብላችሁ አብርሽን አንገቱን ካልበጠሰን አንገቱ ላይ ያለውን ካላነሳ የምትሉ ናችሁ በዙሪያው ያላችሁ። ተመልከቱት ዳኒ እንዴት እንደሚወረገረግ። እሱ ጤነኛ ሆኖ አሁን አብርሽን ጤነኛ አይደለም የሚል ተመልከቷት። ጉዜ እንዴት እንደምትናገር እሱ አሁን ጤነኛ ሆኖ አብርሽን ጤነኛ አይደለም የምትለው። ሁሉም ጤነኞች አይደሉም። ሁሉም ጤና ጎሏቸዋል። እነሱ ጋር ነው ችግር ያለው አብርሽ ጋር አይደለም። ዳኒ በቲክታክ ላይ ብዙ ልጆች ለእናሰባስብና ብር እንሰጣለን እንዲያድርገውና ጥፋ ያሉት ያንን ብር ስለተቀበለ ነው። ዳኒ በነገራችን ላይ እያበደ እየቀወሰ ያለው የሰው ገንዘብ ተቀብሏል። ግን ሰው ገንዘብ ተቀብሎ ቢሳካለትም ባይሳካለትም ከመሞከር ወደ ኋላ አላለም ብሎ ነው የሞከረ። ነገ ደግሞ ታያላችሁ ደግሞ ምን ብሎ እንደሚመጡ። ነገ ደግሞ አብርሽና ሩታን ላይ ይመጣሉ። ዛሬ ሩታን አስመለጥኳት ዳኒ ይዞት ሄደ ምናምን ብለው ብዙዎች ያጨበጭባሉ። ነገ ደግሞ ታያላችሁ ትናንትና ከወንድሙ በላይ በልጦ ነው ዳኒ። ትናንት እኮ ወንድሙን ለቃለታለች ሩታ ለቃለታለች። ለምን መለሱት? ከሩታ ጋር አድሮ ዛሬ ጤነኛው ነው መጣ። ዛሬ ከሩታ ጋር ተጠርቶ መጣ። ለምን አትጠይቁም? በቃ ዳይሬክት በቃ ጭፍናና ግራው ናችሁ የምትመልሱት ማለት ነው። ዩቲዩበሮቹም አንዳንድ ኮሜንታተሮችም አንዳንድ ስለነሱ የሚሰሩ ዩቲዩበሮችንም ሳይ ማለት ነው። ትናንትና ዳኒና ወንድምየው ሄዱ አልነበረ? ዳኒ ዩቲዩብ ላይ ተለቀቀ ነው በአብርሽ ዩቲዩብ ላይ ነው መሰለኝ የተለቀቀው። እሺ የሩታ ላይ ተሰርቶበት አይታወቅም። ሩታ ጋር ችግር ፈጣሪዋ ሩታ፣ ችግር አድራጊዋ ሩታ፣ ሁሉ ነገር ሩታ። ግን ዩቲዩብ በእሷ ተለቆበት አይታወቅም። ሁሉም ዩቲዩባቸውን ለማሳደግ ነርቭ ሆነዋል። የእሷ ዩቲዩብ ላይ ለምን አትለቁም ታዲያ? የምር ከሆነ እሷስ ለምን አትጠየቅበትም? ዩቲዩብ ላይ ለምን? ለነገሩ እግዚአብሔር ይስጣችሁ እንኳንም አለቀቃችሁባት። ችግር ውስጥ የገባችሁ ያላችሁት እናንተ ስለሆናችሁ የምትጠየቁበት እናንተ ናችሁ። እንኳንም አለቀቃችሁበት። አትርቀቁበት። በሷ ላይ ትኑርበት እንጂ አብራችሁ እሷ ላይ አትርቀቁበት። ለሆነ ነገር እንኳን ይጠቅማል ማለት ነው። የእሷ ባይለቀቅበት ከልጇ ጋር ልጇን ልታሳደግ እንኳን ይጠቅማታል ለወደፊቱ ማለት ነው። የእናንተ ይቀመጣል ምን እንደሚደርሳችሁ ማለት ነው። የእያንዳንዳችሁን እየላኩኛል
የሚባለውን ሰምቼ ደግሞ ምን እንደምን መጨረሻው ሳላይ ለማንም ምንም ነገር አለ እንዴ ራሳቸው ችግር ፈጣሪ ደንበኛ ድራሚክስ እንደው ልጁን ብትወዱት ልጁን ብትፈልጉት እኮ እሱ አልበጥስም ብሎ ንቅ እንኳን ቢያደርግ ሁለት ናቸው እንግዲህ አሁን ዛሬ ትናንትና እንደዛ ሁለት ዳኒና ወንድምየው የአብርሽን አንገት መበጠስ አቅቷቸው ዛሬ ደግሞ ዳኒ የራሱን ዩቲዩብ ሊሰራና ብዙ አቃጣሪዎች በአረብ ሀገር ላይ ተቀምጠው መተት ነው ድግምት ነው የሚሉ ሰውን ለማስገደልና ሰውን ለማሳፈን የሚጋጋጡ የትልቅ ቀላሎችና ልጅ የሌላቸው ቤተሰብ የሌላቸው ቆሻሻ ጭንቅላት ያላቸው ሰዎች አሉ። እነሱ ገንዘብ አሰባስበው በፐርሰንት ነው የሚካፈሉት። እዚህ አሰባሳቢዎቹ ያው በኮሚሽን ይይዛሉ። ከዛ ደግሞ ለዳኒ የሚደርሰው 10,000 ደረሰው 20,000 ይሰጠዋል። አዳሜ ግን ከዚህ 500ም 400ም ታወጣለች። 500 ድርሃም ዛሬ ስንት ብር እንደሆነ አለማወቅሽ የድንቁርናሽ ጥግ ማለት ነው። ሰው ለማስደብደብ፣ ሰው ለማሳገት፣ ሰው የማይሆን ነገር ለማስገባት ገንዘብ ታሰባስቢያለሽ። ይቺኛዋ ቁጭ ብላ ትቀምበታለች፣ ታስቀምበታለች። እቺ የምትቀመውና የምታስቀመውን ራሱ ጠይቃችኋታል? ጤነኛ ናት? በአጠቃላይ ጤነኛ አይደለችም። ጤና ጎድሏችኋል። ለዚህ ነው ልጁን በግድ ካላበድክ ካልታመምክ ብላችሁ ወጠራችሁ ያዛችሁት። በዚህ በኩል ደግሞ አላውቅም ለሩታ ከሀገር ይዘሽ ውጪ ተብላለች መሰለኝ። አይዶን ነው ምንም ውስጥ የለውበትም። ብቻ እኔ ስራችሁን በጣም እንትን ነኝ እኔ እግዚአብሔር ይመስገን። ከእንደነዚህ አይነት ግሩፕ ኮተት ምናምን የለውበትም። ራስህ ማጽዳት በራስሽ በላብሽ ጠብ አድርገሽ የሰራሽው እዚህ ለልጅሽም እሳት አትቀቂበት። ለልጆቻችሁ እሳት መተት አትልቀቁባቸው እንዴ። አሁን ዳኒውን በስዌፓ ስማርት ሩታን እንደምንም ብሎ እንትን ብሎ በሙድ ይሄ ሜሪ ጋር ሂጂ የአብርሽ ነገር ስላሳሰባ ሜሪ ማየት አቅቷታል። አስመሳይ አንደኛ የበላው ገንዘብ ነው፣ ሁለተኛ ዩቲዩብ ክን እያሳደግክን እየሸቀልክ ነው አንተ ራስህ። በዛ በኩል የጽጉን ህይወት ለመበጥበጥ በሆነች ሴት ልከህባታል። በዚህ ደግሞ የአስመሳይ እንደ ዳኒ ደግሞ አስመሳይ ሰው አለ። አስመሳይ እንደ ዳኒ እኮ የለም። ይሄ ሴት ራሱ የተዝረከረከ ህይወት አለ ወይ ከጽጉ ጋር አልኖረ ወይ ከዛችኛው ጋር አልኖረ እንዲሁ ህይወቱን ምስቅልቅሉን እንዳወጣ ብትንትን ወጥቶ ቀረ። አሁን ደግሞ የሰው ህይወት በዚህ ያለ አልሳካል። አሁን ደግሞ እዚህ ጋር ደርሶ አዛኝና ደርሶ አጋዥ መስል እንደው አብርሽ ካለበት ላውጣው። አብርሽ ያለበት ጥሩ አይደለም። እናንተ ናችሁ ያሳበዳችሁት። በዚህ ትጠሩታላችሁ የሆነ ነገር። እሱ ብቻውን መኪና ውስጥ ቁጭ ብሎ እኮ ሲናገር የሰማነው ነው ከአንድም 2-3 ኢንተርቪው ላይ ማለት ነው። እኔ እበድ ይለኛል እንዴ ያንን ዞር ብላችሁ አታዩ? እኔ እበድ ይለኛል መኪና ውስጥ አንዳንዴ ብቻዬን ቁጭ ብዬ አልቅስ ራስን አጥፋ ይለኛል። ለምን ብላችሁ ጠይቃችሁታል? ለምን ራስን አጥፋ ይልሃል? ደግሞ ሳስበው ልጅ አለ፣ ለልጄ መኖር ግድ አለብኝ እንዴ። ይሄ ብዙ ጥያቄዎች እኮ አሉት ልጁ። ብዙ ጥያቄዎች ያልተመለሱለት ጥያቄዎች አሉ። ራሱ አዳፍን ይዟቸው የተቀመጠው። እሱን ግን ማንም የጠየቀው ሰው የለም። ለምን ብቻ ከሄርሜላ አላቃችሁ ሩታ ጋር ለምን አደረሳችሁት? አለቀ። ይሄ ብቻ ነው። መተት። በስመ አብ ወወልድ ወመንፈስ ቅዱስ። የሰማይ ንጉስ እግዚአብሔር። እውነት ክርስቲያኖች ናችሁ? እውነት ሙስሊሞች ናችሁ? እንደዚህ አይነት መተት እያወራችሁ ያላችሁ ቲክታክ በጣም ይዞታል። ኢቭን ዩቲዩብ ላይ ራሱ ይዘውታል። ደግሞ አንዱ ምን ሲል ሰማሁት? መተቱ የተሰራው ቡታጅራ ነው ሲል ሰማሁት። ቡታጅራዎችን እንጀላችሁ እንደው እሳት ሳይወርድባችሁ ይቀራል። እሳት በእና የተንቢ ቤተ ሁኔታ ደግሞ እንኳን አይደለም እሳት እንደው እግዚአብሔርም እንደው እዛ ቤት ጠብ እያለ ነው በእንክብካቤ የሚይዛቸው አይነት ነገር ነው የሚመስለኝ ሳስበው ማለት ነው። በእና የተንቢ ምክንያት እንጂ ቡታጅራማ እንደ ስራቸው፣ እንደ ድርጊታቸው፣ እንደ ኃጢአታቸው፣ እንደ ተንኮላቸው እንደ ወይኔ በስማ እሳት አለበዝለም ወደ እናንተ አካባቢ ማለት ነው። ገብታችኋል? አዲስ አበባ ነው ያቆሻሻችሁ ያላችሁት ምድረ ቆሻሾች ሁላ ማለት ነው። ቆሻሻችሁን እዛው አራግፋችሁ ልብሳችሁን አውልቃችሁ ጥላችሁ መጣችሁ። ማን ይሸከማችሁ? ምን ጉድ ነው የምናየው? ምንድን ነው እሱ?
ምን አይነት የተረከፈ መርዝ ጭንቅላት ቡዜ ትላት ዛሬ ያላትን ኃይል ዛሬ ያላትን ፓወር ዛሬ የምትናገርበትን ንግግር ዛሬ እንደፈለጋት እየመጣች አፏን የምትከፍትበትን እንትን ትላንትና ቢሆን ኖሮ አብርሃምና ሩታ ተለያይተው አይለያዩም ነበር። ተመልከቱ የየተንቢ ቤተሰቦች ተራ በተራ ልጁን ቁም ስቅሉን እያወጡት ኤፍሬምን እየገረፉት እየደፉበት እየጠፈጠፉት ከአባት እስከ ታናሽ ወንድም ድረስ ማለት ነው። ውጣ ሂድ እያሉት እንዴት እንደሚያሰቃዩት እያያችሁ ገና ህያብን እንኳን ሳያገባት ገና ቀለበት ሳይደረግላት ገና ሽማግሌ ሳይላክ በቃ ፍቅረኛ ናት ብሎ ስላስተዋወቃቸው ብቻ ተመልከቱ እንዴት እንደሚያሰቃዩት ተራ በተራ። አንተ ባለጌ፣ አንተ ውሻ፣ እሷ ፍቅረኛ ከያለች እንዴት ሌላ ጋር ሄድክ? አሰደብከን እያሉ ተራ በተራ እንዴት ጢባ ጢቢ እንደሚጫወቱበት ወንድማቸውን ወደ ራሱ እንዲመለስ ያደረገው ጸጽቶት፣ እነሱ ደግሞ ልጅቷን ሴቶች ስለሆኑ ሴት ስላላቸው ተራ በተራ እሷ ይዘው ከእናቷ ቤቷ ወስደው ቡታጅራ አስቀምጧት እንዴት እንደሚንከባከቧት፣ እንዴት እንደሚመክሯት፣ እንዴት እንደሚይዟት እነዚህ ወይ መያዝ አያውቁ ወይ መምከር አያውቁ ወይ ለራሳቸው የነዚህማ የቤት ጣጣ አለባቸው። በእርግጠኝነት የቤት ጣጣ አለባቸው። አይገርማችሁም? የፈለጋችሁትን በሉ የቤት ጣጣ አለባቸው። የጣጣቸው ነው እንደዚህ እርስ በርስ እንኳን እንዳይስማሙ የሚያደርጋቸው። እርስ በርስ እንዳይስማሙ እንዳይግባቡ፣ ያም በራሱ ቻናል እየመጣ ሳይግባቡ የሚለያዩት የቤት ጣጣ ስላለባቸው። የቤት ጣጣችሁን ከካሜራ ጀርባ ጨርሱ። በነገራችን ላይ እኔ ለምሳሌ ክርስቲያን ነኝ አለ ክርስቲያን ነኝ፣ እግዚአብሔር ይመስገን። ያው ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ልጅ ማለት ነው። ነገ ተነስቼ ሙስሊም ብሆን በቃ ትክክለኛ ጤንነት አይኖረኝም። ወይም ጴንጤ ብሆን ጤነኛ አልሆንም። ወይም ደግሞ ሙስሊም ሆኜ ክርስቲያን ብሆን ጤነኛ አልሆንም። ብዙዎች በዚህ ውስጥ ያለው ዮኒ ማኛን እንኳን ያየ ትናንትና ክርስቲያን የነበሩ ዛሬ ጴንጤ የሚሆኑ ብዙዎች ጤና የጎደላቸው ሰዎች አሉ። እኔ ይቅርታ ለቃሉሽ ብዙ ጤና የሚጎላቸው ሰዎች አሉ። በፊት በነበሩበት አቋማቸው የማይቆዩ በፊት በምናውቃቸው ማንነታቸው ማናያቸው ሰዎች አሉ። እምነት በቀያየርን ልክ ማንነታችንም ስለሚቀያየር እምነት በቀያየርን ቁጥር እኛም ጭንቅላታችንም አነጋገራችንም ስነ ምግባራችን ሁሉ ነገራችን ስለሚቀያየር እንግዲህ ያ ሊሆን ይችላል እንዲማት ምስቅልቅላቸውን በቤተሰባቸው ውስጥ እያወጣ ያለው የፈለገ እህትማማቾች ባይሆኑም ወንድምና እህት ባይሆኑም ቤተሰብ ናቸው። አብረው አንድ ቤት ያደጉም ቢሆኑ ጋሽዬና ቡዜ ታምን በቃ የማይባለው የለም። ቲክታክ ላይ እኔ ያዶን ነው ኬት እንደሚያመጡ ኬት እንደሚለቃቅሙ ራሱ አላውቅም። ቲክታክ ላይ ያሉ አዋቂ ይሁኑ አላዋቂ ይሁኑ እንዴት እንደሚያወሩት አላውቅም። ዲፕ መቼም የሰው ልጅ ይሄን ያህል ገብቶ ስለ ሰው ሂስትሪ ሊያውቅ አይችልም። ሚዲያ ላይ ያሉ ቲክታክ ሚዲያ ላይ ያሉ ኦኬ ካወቁም ይወቁ፣ አይመለከተንም። ስለዛ ቢሆንም ግን የፈለገ እህትና ወንድም ባይሆኑ ራሱ እኔ ያክስቴ ልጅ ተጎድቶ ተበድሎ ባይ የግድ ካሜራማንን ጠርቼ ካሜራ ይዤ አይደለም የምቆመው። የኔና ማይክ ይዤ አይደለም የምቆመው። ከካሜራ ጀርባ እናንተ እንደምትሉት ቤተሰብ ምናምን ይኸው አጎትሽ መስሎኝ የተንቢ አባት አጎትሽ መስሎኝ እያደረገ ያለው ልጁን አዲስ አበባ ድረስ ያንቺ አባት እኮ ጋሽዬ እኮ ከቡታጅራ እንኳን እኮ ሄደው ሩታ ቡታጅራ እንኳን ያው ሁሉ መስቀልቀል ሲወጣ ቡታጅራ ሁለቱንም ጠርቶ ምንም ያላቸው ነገር የለም። ይችንም ለግሏን ማውራት የሚፈልገው ሩታንም ልጁንም በግል ነው ማውራት የሚፈልገው። ሁለቱን አንድ ላይ ችግራችሁን ቁጭ ብሎ ቢያስማማቸው ኦኬ። መጀመሪያ ነበር አዲስ አበባ ይመጣ አስማምቷቸው ይሄ አብርሃም ከሴት ቂጥ አይጠፋም። እነዛ ሴቶች ሌሎች ሴቶች ሊሆኑ ይችላሉ እያስደረጉበት ማን ያውቃል? ስንት ሴቶች ናቸው አብርሽ በህይወቱ የገባው? ስንት ሴቶች ጋር ነው አብርሽ ግንኙነት የጀመረው? እንዴ ሩታ እኮ የመጀመሪያው አይደለችም። ልጅ በመውለድ ግን የመጀመሪያው ልጅ ከሁሉም በጣጠሰችና በቃ ልጅ መውለድ ደረጃ ላይ ሰርጉ ደረጃ አይኑን በአይኑ አሳየችው፣ ዓለሙን አሳየችው። በዚህን ያህል ደረጃ የሰው ጥላቻ፣ በዚህን ያህል ደረጃ የቅናት መንፈስ አይናላችንን አናውዞን አንድ ምድሪያችሁ አትጮህብን። ካልጮህንብሽ ስልክሽን ዘጋግተሽ ቁጭ አድርጊ። ማን ተከታይናለሽ? ማን ስሚናለሽ? ስንት የሚሰማንና ስንት መልእክታችንን መግባት ማዳመጥ የሚፈልግ ስንት ሰው አለ። አትጮህብን። የእናንተ ጩኸት የማዳም ጩኸት ይበቃናል። የማዳምሽን ጩኸት ስልክሽን ዘጋግተሽ ቁጭ ብለሽ አዳምጪ። እኛን ምን አዳመጠሽ? ስንት በጉጉት የሚጠብቀኝ ሰው ያለው ሰው ነኝ። እሺ
ነገ ዩቲዩብ ቻናል ላይቭ ጠብቁኝ። ቀን ላይ በቲክቶክ አልገባም፣ በዩቲዩብ ነው የምገባው ላይቭ ላይ ማለት ነው። ይህንን ሀሳቤ ላይቭ ላይ ነው ነገ የምናገረው። እንዴ በዚህን ያህል ተከታይናለሽ? እዛው ራስሽን ሰብስበሽ ስልክሽንም እንቅልፍሽን ተኚ፣ ሂጂና ስራሽን ስሪ። ኮተታም ስንትም በእናትሽ አትለቂም እንደ ላይቭ ጊቭ የምባል ሴት ነኝ እኔ። እሺ በአመት አንዴ ይመጡና ሰውን ይከተሉና አትጩሁብን፣ ለራሳችን እኛ ጩኸት ሰልችቶናል። ጩኸት ከሰለቸሽ ስልክሽ ነው አይደለ ጩኸት እንድትሰሚ የሚያደርግሽ። ስልክሽን ደፍተን አድርገሽ ላሽ በቃ አንኮራፊ እና እጅግ በጣም የሚገርም ነገር ነው። ብዙዎች ተደስተዋል። ዳኒ ዛሬ ቁም ነገር ላይ ዋለ። ዳኒ ቢኒና የዛች እንትን ደግሞ አይሚን ቢኒ ከትላንት ወዲያ መጥቶ የተናገረውን ሰምተናል። ልክ ሲያደርጉ ወይ ሲደረግ ያየ ይመስል እኔ ሚስጥር አወጣለሁ። ሚስጥር ምን አይነት ሚስጥር እንደሚያወጣ እኔ እኮ ሚስጥር ብላችሁ አመታትን አስቆጠራችሁ እኮ። ምንም ግን ሚስጥር ሳታወጡ ስኪል አላችሁ። ከነ ሚስጥራችሁ ተዳፈኑልን። ያዳፍናችሁ እዛ። ፈረንጁ ደግሞ በስንት ጊዜ ነው ትላንትና ያየሁት። እሱ ደግሞ እያደር ነው የሚመጣው። የውሸታቸው ድራማ መሆኑን የምታውቁት በምንድን ነው? በቀደም ዕለት ቡዜ ጋር ደውለው የነዛ የሄርሜላ ጀሌዎች ሩታ ቤት ልንሄድ ነው ብለው የሰው ቤት እንዲበርግደው ገቡ። ግን ሩታ ቤት ቪዲዮ ተቀርጾ አላየንም ወይ ሩታንም አላገኘኋትም። መቼም ሄደን አታናት ሊሉ ነው። እስቲል እስካሁን እያየን ያለ ነው። ሩታም መኖሪያ ቤቷም ከሰው ቤት እንኳን አይላየናትም። መቼም ሩታ እንኳን ወክ ከነባሏ ብትወጣ ልጇ አለች፣ ልጇ አለ ከሰራተኛዋ ጋር። እሱን እንኳን ይዘው ያወጡ ሳቶች በግድ ሻምጪ ብለው እንትን ይሏት ነበር። ግን ውሸታቸው ድራማ ከዚህ ከተዝረከረከ ድራማችሁ ጋር አይናችሁ ይጠፋታል። ሰርታችሁ እንዳትበሉ ትሆናላችሁ። ከተማዋን ለቃችሁ ድራሻችሁ ትጠፋላችሁ። ምድረ ሴታ ልጫውላ ማለት ነው። ቡዜ ነይ ሩታ በር ላይ እንጠብቅሻለን። እሺ መጣ አይኗን አሽታ እንኳን መቼ ያየናት እዛ። የምር ለወንድሟ የምታስብ ለወንድሟ የምታግዝ ነው። የግድ ብቻዋን ራሷን ችላ በራሷ ቪዲዮ ዩቲዩብ ለማቀቅ ካሉ በስተቀር እያንዳንዳችሁ በሩታ ስም ዩቲዩብ ሻቀሉ። በእሷ ዩቲዩብ አትልቀቁ፣ በእናንተ ስም ሻቀሉ። ስንቶች ምን ይሏታል፣ ስንቶች የማይሏት ጉድ የለም፣ የማይሏት ነገር የለም። እሷን ብትመጣ በባሏ ኤፋ ቢመጣ በራሱ ዳኒ ቢመጣ በራሱ ቡዜ ብትመጣ በራሷ ዴቭ ቢመጣ በራሱ እቺ ማነች የምትባሉት መጣ በራሷ ያማን ነው ማን የሚሉትም ደግሞ ነቅሏ አብርሽን እኔ ያነኛ አሁን እጄ የማስገባው እሳት ውስጥ የከተትኩ አንተ ኑሮውን በአግባቡ እኔ ግን ግርም የሚለኝ የሄርሜላ በቃ ያለፈ ታሪኩ ነው። አሁን እኮ ከኔ ጋር ቀለበት አንቺ እኮ ቀለበት ካደረገ ብቻ አለን ሰርግ ከተደገዘለት ሰርግ ያገባ ሚስቱ እጉዝ የሆነችን ሴት እኮ ነው። ተለያይተው አይደለም የመጣሽው፣ ጸብ ኖሮ ነው። ማንም ተለያይቶ የማይቀር ተጣልቶ የሚታረቅበት ቦታ ላይ ነው መተሽ ሙጫ የሆንሽው። እግዚአብሔር አንቺንም አንዱ መጨረሻሽ ነው ያሳየን። በቃ አንቺን ነው አብጀን ማየት የምንፈልገው፣ አብርሽን ሳይሆን። ብዙ ታሪክ ትሰሚያለሽ፣ ባልና ሚስት ላይ የገባሽ ሴት እየተባለች ማለት ነው። ዝንጥ ብለው እኮ ነው የሚመጡት፣ ኮፍያ አድርገው ዘንጠው ተኳኩለው ተቀባብተው አብርሽን እንዴት ጠቀማችሁ? ዘንጣችሁ ተኳኩላችሁ እየመጣችሁ እንዴት አብርሽን ጠቀማችሁ? እየሸቀልሽ አዳሜ እንትን ያለ እኮ ዝርክርክ ብሎ በቃ ራሱን ጥሎ ተማም የራሴን እንትን ወደኋላ ጥዬ የአብርሽ ቅድሚያ እንዴት ትወጂዋለሽ? እንዴት ታፈቅሪዋለሽ? እባክሽን ከመጀመሪያ ፍቅረኛው ከልጁ እናት አንቺ በለጥሽና ታፈቅሪዋለሽ፣ ትወጂዋለሽ። ቅሌታ ከነ ቅሌትሽ ትከናነቢያታለሽ። ስድ ያደጋችሁላ ማለት ነው። ተቆንጥጣችሁ ያላደጋችሁ አግድም አደጉላ ማለት ነው። የሰው ባል የምትነጥቂ፣ የሰው ሚስት የምትነጥቂ፣ ልጁን በአግባቡ ልጁን ከልጁ ጋር እንዳያድግ የምታደርጊ፣ አባትና ልጅ የምትነጣቂ፣ አባትና ልጅ የምትለያይ፣ ድራማሽ ተነቃብሽ የራሴን ትቼ። እሺ እያመለጣችሁ እኮ ካፋችሁ የምትናገሩት ነገር አለ። ስራ ነው። እሺ ስራችሁን ተነቃባችሁ። ስራ ነው። ሙሏችሁን የሚሰሙ ሰዎች እየሰማሁኝ ነው። እኔማ ሙሏችሁን አልሰማም። ስራ ፈቱላ። መችኛ እንደናንተ ስራ ፈቱ ነው። ልካችሁን ግን እነግራችኋለሁ። ልካችሁን የምትሰሙ ከሆነ ቋቅ እስኪልሽ እነግርሻለሁ። እዛ በጀርባ ሂጂና ተዝረክረኪ ዝርክርክ ኮትታ
የተንቢን ይልቀቅባችሁ። አሁን ስማ